ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ ከአርሰናል ሽንፈት በኋላ የተለያዩ መረጃዎች ወጥተዋል። የጉዳት መረጃዎችን እናቀርባለን። የመድፈኞቹ አውቆሚያውን ሳይታሰብ የሚሆን ብዙ ተጫዋቾች ከካምፖቻቸው ለቀው እየወጡ ይገኛሉ። አንዱ የምናወራበት በዚህ ጉዳይ ላይ ይሆናል ውድ አድማጮቻችን። ሌላኛው ከካራባኦ ካፕ ሽንፈቱ መድፈኞቹ ምን ነገሮችን ይወስዳሉ ብለን እናያለን። የጋርዲዮላና አርቴታ የግንዛቤ ልዩነት በሚገባ በግልጽ የታየበት ጨዋታ ነበር ማለት ይቻላል። ታዲያ ውድ አድማጮቻችን የእናንተን አስተያየትና ኮሜንት የምጠብቅ ይሆናል። አርሰናል እንግዲህ የማንቸስተር ሲቲ ሽንፈት ለቀጣይ ለሚመጡት ለሳውዛምፕተን በሳምንቱ አጋማሽ ደግሞ ቀጣይ ሳምንታት ማለት ነው ተጠባቂ የሆኑት ሁለት ጨዋታዎች ይኖሩታል። የስፖርቲንግ ሊዝበንና የበርንማውዙ ጨዋታ በጣም ወሳኝ ነው የሚሆኑት። በተለይ የበርንማውዙና ማንቸስተር ሲቲውን ጨዋታ እንግዲህ በርንማውዝን ማሸነፍ የሚችል ከሆነ ሲቲ ከቼልሲ ነው የሚገጥመው። ተጠባቂ ነው የሚሆነው በሁለቱም የውድድር አይነቶች ማለት ነው። አርሰናል ታዲያ ይህንን እድሉን ለማስፋት ሳውዛምፕተን፣ ስፖርቲንግ እና በርንማውዝ የሚያደርጉትን ጨዋታ በተለይ ደግሞ በተከታታይ ሁለት ከሜዳ ውጭ የሚደረጉትን ጨዋታዎች በጥንቃቄ መጫወት ግድ የሚል ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። አርሰናሉ ሽንፈት በኋላ ብዙ ነገሮች መወራት ይጠበቅባቸዋል። መድፈኞቹ ከ6 ዓመታት በኋላ ዋንጫውን ቢያጡም በ2018 በ2026 ያጡበት ጊዜ ቢሆንም የሃቨርትዝ በጨዋታው ላይ ያሳየው ብቃት በተለይ ደግሞ ሃቨርትዝ በ10 ቁጥር ቦታ ላይ ፍጥነቱ፣ ኢንተንሲቲው ከጉዳቱ ከተመለሰ በኋላ ሙሉ ፊትነሱ ላይ እንዳልሆነ የሚያሳይ ነው። ከዛ ውጭ በ10 ቁጥር ሲጫወት ደግሞ እንደ ሲቲ አይነት ሁኔታ ላይ ሳይሆን በአፍቴን ወይም ደግሞ ይሄ 9 ቁጥር ከግማሽ በምንለው ቦታ ላይ እዛ ላይ የመጫወትና ሌላ ተጫዋችን እንደሚፈልግ በተለይ ኤዜና ኦዴጋርድን የናፈቀበት ጨዋታ እንደነበር የሚታወስ ነው። በተለይ ከኋላ ኳሱን መመስረት የተቸገረው አርሰናል በጨዋታው ላይ የተሻለ ተመራጭ የሆነውን እንደ ስካሊ አይነት ቦል ፕሮግረሱን ላይ የሚያግዝ አይነት ተጫዋቾችን ማይክል አርቴታ ለምን አይሞክርም የሚል ትልቁ የመድፈኞቹ ጥያቄ ነበር። ማይክል አርቴታ እንግዲህ አንዳንድ ውሳኔዎች ላይ የተለያየ ሁኔታዎችን ማድረግ ያስፈልጋል። ነገር ግን አርሰናል አሁን ትልቅ ጥያቄ ይኖርበታል። በተለይ ለቀጣዩ ማንቸስተር ሲቲ ድረስ ለሚገጥምበት ጨዋታ ትልቅ ዝግጅትን የሚያደርጉ ይሆናል ብዬ አስባለሁ። ለምን ካላችሁኝ አንደኛው የሚሆነው የአንቶን ሴማዮ አስተያየት ነው፣ ሂንካፔ ላይ የሰጠው አስተያየት። ሁለተኛ የሚሆነው የሪያን ቸርኪ ኳሱን የጠበጠበበት መንገድ ነው። እነዚህ በእግር ኳስ ንዴትን፣ ተቃራኒ ቡድንን ብዙ ሁኔታ ውስጥ የሚከቱ ናቸው። ታዲያ ይህ ስራ በማይክል አርቴታ ቡድን ውስጥ የተለየ ነገርን ያመጣል ተብሎ የሚጠበቅ ይሆናል። ኬፓ እንግዲህ ከ2019 2022 2026 በእነዚህ ሁሉ ውድድር ዓመታት በዌምብሌይ ሽንፈትን ያስተናገደው ተጫዋች ሆኗል። እንግዲህ አርሰናል ማይክል አርቴታ ምንም እንኳን ኬፓን ማሰለፉ ልክ ነው አይደለም የሚለው አከራካሪ ቢሆንም አንድ ማመን የሚጠበቅበት ነገር ግን ማይክል አርቴታን ላመነበት ነገር ሁሌም ድሎችን መስጠት የሚፈልግ ሰው ነውና አንዳንዴ በጨዋታው ላይ ራያን አሰልፈውት አርሰናል ሽንፈትን ቢያስተናግድም ወይም ደግሞ ከሽንፈቱ ከሚወጣ አሰልጣኙ በእምነቱ እስከ መጨረሻው ድረስ ዋጋ የከፈለበት ቢሆን አንዳንዴ ለቡድን በጣም አስፈላጊ ይሆናል ተብሎ ይጠበቃል። ታዲያ ማይክል አርቴታ ያንን ሲያደርግ ታይቷል። እንግዲህ በአጠቃላይ በጨዋታው 1.93 ኤክስጂ ነው የፈጠሩት ማንቸስተር ሲቲዎች፣ አርሰናል 0.66 ኤክስጂ ነው። ኳሱን ይዘው መቆጣጠር አልቻሉም ነበር። በአጠቃላይ እንግዲህ በጨዋታው ላይ ያየነው የሃቨርትዝ የ10 ቁጥር ሚናነት ይልቅ በ9 ቁጥር ሚና በጨዋታዎች ውስጥ መሰለፍ የተሻለ ውጤታማ እንደሚያደርገው በውድድር ዓመቱ በተለይ ቡድኖች ወደኋላ በሚያፈገፍጉበት ወቅት ካልሆነ በስተቀር በተለይ ተጋጣሚዎቹን አይነቶች ይወስነዋል። በተለይ ትልልቅ ቡድኖችን ሲገጥም ሃቨርትዝ በ10 ቁጥር ከሚሰለፍ ይልቅ የ9 ቁጥር ቦታውን ተመራጭ ቢያደርግ ይመረጣል። ሁለተኛው የኬፓ የግብ ጠባቂነት ቦታ ሁኔታ ላይ በሚመለከት ነው። ማይክል አርቴታ እንግዲህ በቀጣዮቹ የውድድር አይነቶች በኤፍኤ ካፑም በቻምፒዮንስ ሊጉና በፕሪሚየር ሊጉ ምርጫውን ዴቪድ ራያ አድርጎ የሚቀጥል ይመስለኛል። ሌላኛው መነሳት የሚጠበቅበት የማይክል አርቴታ በቡድኑ ውስጥ ቦል ፕሮግሬሽን ወይም ኳሱን ወደፊት የሚወስዱ ተጫዋቾችን አካቶ አለመግባቱ በተለይ የዙቢሜንዲ በኔ እይታ በውድድር ዓመቱ ደካማው ጨዋታው ይህ ጨዋታ ነበር ብዬ አስባለሁ። ዙቢሜንዲ ምርጥ ብቃቱን ካላሳየ ደግሞ አርሰናል ዋጋ የሚከፍልበት ነው የሚሆነው። ስለዚህ እዚህ ላይ ቦል ፕሮግሬሽኑ ላይ በተለይ ካላፊዮሪ ከገባ በኋላ አርሰናል የተሻለ ጥሩ ብቃታቸውን ሲያሳዩ ነበር። ስለዚህ እዚህ ላይ ማይክል አርቴታ በቦል ፕሮግሬሽኑ ረገድ የሚያግዙ ተጫዋቾችን በተለይ ቡድኖች የአማካይ መስመሩን በብዛት አድርገው በሚሰለፉበት ጊዜ ኳሱን ወደፊት የሚወስዱ ተጫዋቾች ላይ ማተኮር አንዱ እንግዲህ በጣም በጥሩ ሁኔታ መነሳት የሚጠበቅበት። ስካሊ እንዲሁም ደግሞ ካላፊዮሪ በቦል ፕሮግሬሽን ቡድን ውስጥ ያሉ ጥሩ ተጫዋቾች ናቸው። ዙቢሜንዲ በውድድር ዓመቱ መጀመሪያ ወቅት ያሳየው ድንቅ ብቃት በተለይ በቦል ፕሮግሬሽኑ አርሰናል በጣም ቀጥተኛ ቡድን ነበር።
ታዲያ ይህንን አጥንቶ በሚገባ ዝግጅቶችን ማድረግ የሚያስፈልግ ይሆናል። ሌላኛው የ10 ቁጥር ተጫዋች እጥረት ነው በጨዋታው ላይ ታየው። በተለይ ደግሞ እንደ ሚካኤል ሞሬኖ አይነት ተጫዋቾችን ቢያገኙ ኑሮ አርሰናል በጨዋታው ላይ የሞሬኖን መኖር የሚያስናፍቅ ነበር። ሞሬኖ በ10 ቁጥር ሚናም ቢሰለፍ በሀፍቴኑም ቢሰለፍ በጣም ጥሩ ውጤታማ የሚሆን በአማካይ መስመሩም ዙቢሜንዲን ማሳረፍ የሚችለው ተጫዋች ነው። እንግዲህ አርሰናሎች በጉዳት ያጡት ማለት ይቻላል። የማንቸስተር ሲቲ የተከላካይ መስመር በጣም ደካማ የተከላካይ መስመር ነው የነበረው። ነገር ግን መድፈኞቹ በሚገባ መፈተን አልቻሉም። የራሳቸው ከኋላ ኳሱን መስርተው መውጣት አለመቻላቸው ነው ዋጋ ያስከፈላቸው። ኋላ ሳይመሰርቱ ሲቀር ደግሞ ቡድኖች አርሰናልን ፕረስ በማያደርጉበት ጊዜ አርሰናል እንዴት መውጣት ይችላል ከኋላ የሚለውን የማይክል አርቴታ ከሀገራት ጨዋታ መልስ መመለስ የሚጠበቅበት ትልቁ ጉዳይ ይሆናል ብዬ አስባለሁ። ታዲያ እዚህ ጋር አርሰናሎች ብዙ ነገሮችን መስራት ያስፈልጋል። እነዚህን ንዴቶች፣ እነዚህን ሁሉ እልሆች ቴዲ ዳንኤል ሄንሪ እንዳለው ከአርሰናል ዘንድሮ የምንጠብቀው የእንግሊዝ ፕሪሚየር ሊጉ ብዙ አመቱ ነው። ፕሪሚየር ሊጉ ከመጣ በኋላ ሌሎች ዋንጫዎች ተከታታይ ዓመታት የሚመጡ ይሆናል። አንድ የፕሪሚየር ሊጉን ያሸንፍ እንጂ አርሰናል በስነልቦናው ረገድ በሚገባ በሁሉም ውድድሮች ዝግጁ የሚሆንበት እድል እየሰፋ ይመጣል። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ የሚመስለኝ ወደ ደማቻችን አርሰናል ዘንድሮ ያሳየናል። አርሰናል ዘንድሮ 3 ሽንፈቶችን አስተናግዷል። የማንቸስተር ሲቲ ሽንፈት 4ኛው ነው የሚሆነው። ታዲያ እነዚህን 3 ሽንፈቶች ከሽንፈቶቹ በኋላ ያጋጠሙት ሁኔታዎች ሊቨርፑልን ተሸነፈ፣ 18 ጨዋታ በቀጥታ ሳይሸነፍ ተጓዘ። ቪላው ጨዋታ ላይ ተሸነፈ፣ ቪላ ፓርክ ላይ 13 ጨዋታ ተጓዘ ያለመሸነፍ። ከዛ በመቀጠል ማንቸስተር ዩናይትድ በኤምሬትስ ተሸነፈ፣ 14 ጨዋታዎችን ያለመሸነፍ ተጉዞ አሁን በማንቸስተር ሲቲ ተሸንፈዋል። ስለዚህ ይህ ሽንፈት ለቀጣዮቹ ጨዋታዎች ለመድፈኞቹ የተለየ ጉልበትንና የተለየ እልህን የሚያመጣ ይሆናል። ያ ብቻ አይደለም፣ አርሰናል በሌሎች ውድድሮች ላይ አተኩሮ መወዳደር ይጠበቅበታል። በነኝታ ፕሪሚየር ሊጉና ቻምፒዮንስ ሊጉ ቅድሚያ ሊሰጣቸው ይጠበቃል። በቻምፒዮንስ ሊጉ ለፍጻሜ የሚደርሱበትን እድል ካለም በሚገባ ማየት የሚያስፈልግ ይሆናል ብዬ አስባለሁ። በተለይ አርሰናል ይህ ስብስብ ፕሪሚየር ሊጉን በሚቀጥሉ ጨዋታዎች ውስጥ በሚገባ መፋለም ከቻለ በቻምፒዮንስ ሊጉ አምና ካሳየው ከግማሽ ፍጻሜው ገፋ አድርጎ መሄድ የሚችልበትን ስፖርቲንግ እንደቀላል ይታያል ማለት ሳይሆን ስፖርቲንግ ምርጥ ቡድን ነው። ስፖርቲንግን አልፎ ግን በቀጣይ ላሉት ውድድሮች በሚገባ በተለይ የባርሴሎናና የአትሌቲኮን አሸናፊ መፈተን የሚያስፈልግ ነው የሚሆነው። አርሰናልና ጉዳት እንግዲህ አንድ አዲስ እየወጣ ይገኛል። በተለይ የኦዴጋርድ የጉዳት ሁኔታ ባለፈው በስልጠናዎችን ታይቷል። ስለዚህ ከሀገራት ጨዋታ መልስ የሚመለስ ይመስለኛል። ኦዴጋርድ ይመለሳል። ቲምበር ኤዜ የሚጠበቅ ነው የሚሆነው። በተለይ ትንሽ የኤዜው የሚያሳዝን ይመስለኛል። ለረጅም ጊዜ ነው። ምን ያክል ጊዜ ይርቃል? አዳዲስ መረጃዎች አልወጡም። እነዚህ ሁሉ በማይክል አርቴታ በድብቅ ያሉ ናቸው። ነገር ግን ወደ ሀገራት ጨዋታ ይሄዳሉ ተብሎ የተጠበቁት በተለይ ለዓለም ዋንጫ ማጣሪያ የሄዱት ዮኬሬስ፣ ኖርጋርድ እና ካላፊዮሪ አሁንም እንደሄዱ ናቸው። የኳንሳን መጎዳት ተከትሎ ቤን ዋይት ተክቶታል ጀራርድ ኳንሳን። አርሰናል ከ21 ዓመት በታች የእንግሊዝ ብሔራዊ ቡድን ቶም ሴትፎርድን፣ ንዋነሪ እና ስካሊን ጠርተዋል። ሌላኛው እንግዲህ በአርሰናል በኩል ሳሊባ በቁርጭምጭሚት ጉዳት ከፈረንሳይ ብሔራዊ ቡድን ለቆ ወጥቷል። እንግዲህ እረፍቶችን የሚያገኝ ይሆናል። ጥሩ ዜና ነው የሚሆነው ለአርሰናል። የጋብሪኤል ማጋሌስም ባለፈው በብራዚል ብሔራዊ ቡድን ጉዳት አጋጥሞት እንደነበር የምታስታውስ ነው። ታዲያ አሁን የጉልበት ጉዳት አጋጥሞታል ተብሎ ከስብስቡ ተቀንሷል። ሊያንድሮ ትሮሳርድ ከቤልጅየም ብሔራዊ ቡድን መቀነስ ችሏል። ራይስ እና ቡካዮ ሳካ ለእንግሊዝ ብሔራዊ ቡድን የሚያደርጉት ጨዋታ ሁለተኛው ነው የሚሆነው። ስለዚህ አንድ ሳምንት ሙሉ እረፍትን ያገኛሉ። ስለዚህ አርሰናል በሚገባ ዝግጅቶችን አድርገው ከነዚህ ጉዳቶች መካከል ደግሞ ለረጅም ጊዜ የሚያረቃቸው አይኖርም ተብሎ የሚገመት ነው የሚሆነው። ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። ቀጣዮቹ 2 ወራቶች በተለይ በዲክላን ራይስ፣ በሳሊባ እና በገብርኤል ጉዳቶች አርሰናል በጣም የሚቸገርባቸው ነው የሚሆኑት እነዚህ 3 ጉዳቶች። ምክንያቱም የአርሰናል ዋናው መሰረቶች ናቸውና መተካት የሚቻል አይደለም ዙቢሜንዲን ጨምሮ። ስለዚህ እነዚህ ተጫዋቾች እረፍት እንደሚያስፈልጋቸውና ጥንቃቄን መውሰድ የሚያስፈልግ ይሆናል ብዬ አስባለሁ። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።